ማሂ የኔ ፍቅር ምንድነው? ማን ነው? ወይኔ ቢስሚላ ምንድነው? ምን ሆነሽ ነው? አሁን አስደነገጥከኝ ነው የሚባለው። ምን ሆነሽ ነው? ምንድነው? ወይኔ ምንድነው ይሄ ሁሉ? ምን ሆነሽ ነው? ማሂ ምን ሆነሽ ነው? በአረፋ ምድር እንደዚህ ሆንሽ? ምንድነው የምትለው? ወይኔ ምን ሆነሽ ነው? ነይ እስኪ ቁጭ በይ። እስኪ አረፍ በይ። ለምንድነው ነይ እስኪ ቁጭ በይ። አረፍ በይ። ትንሽ ደነገጥሽ እኮ። ወይኔ ውሃ ይኸውልሽ። በቃ እሺ በቃ ተረጋጊ። በቃ እየቀለድኩ አይደለም። ምንድነው የምትቀጭው? አስደነገጥኩሽ ነው? እሺ ሶሪ። በቃ ዋርስተሽ ወሰን ማሂ በቃ ልጅሽ ተነሽ። ተነሽ። በቃሽ። ውሃ ሰጥቻለሁ። ሴትዮ በቃ እንዴ በአረፋ ቀን ጉድ ልታደርገኝ ነው እንዴ? አንቺ ማሂ በቃ ተነሽ። እሺ አረ ጉዴ ተነሽ። ይኸው እሺ ውሃ እመጣለሁ። ቆይ ውሃ እመጣለሁ። እኔ ብዙ ጊዜ ነው የምጠራጠርሽ። አንቺ ልጅ ትወጂኛለሽ? ሴትዮ አትወጂኝም? እኔን ሙድ ነው የምትይዥብኝ? እኔ ላይ እየተጫወትሽብኝ ነው ወይንስ እኔን ትወጂኛለሽ? አትወጂኝም ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምን ያስጨዋል ካላችሁኝ ድግስ ነው የሚባል ነገር አለ። ፋሚሊዎች እንዴት ናችሁ የኔ ውድ ፋሚሊዎች? እኔ ያለው አልহামዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይልም። እናንተ ጋር እንዴት ነው? ዛሬ ኢንተርቪው ማድረገው ብዬ ይበል ደስ ይለኝ ነበር። አመረብኝ አይደል? እያንዳንድሽ እኔን የምትወጂኝ ሁሉ አሰና አመረበት ብለሽ አሁን ለማንኛውም ፋሚሊዎቼ ዛሬ አረፋ ነው፣ ኢድ ነው፣ በዓል ነው። በዓል ይሸታል። ዶሮ ማቤት እንዳለው እናገራለሁኝ። ለማንኛውም በዓል ነው። በዓል ደግሞ ምንድን ነው? ስለ በዓል እናወራለን። ማሂ ቤት ነው ያለሁት። ወላሂ ማሂ ቤት ነው ያለሁት። እኔ ውሸት አልዋሽም። እኔ አቃቁን ነው የምናገረው እና ቤት ውስጥ ጀመር ያስተውቃል። ፏ ብልጭ ብዬ ነው የመጣሁት ዛሬ። በቃ ሌላ ታሪክ ውስጥ ነው ያለሁት። ለማንኛውም ቀድማኝ ከመጣች ወሬ መሀል ድንገት ከተቋረጠ እንኳን ኢድ ሰግደን ወላሂ ቀድሚያት ነው የወጣሁት። አብረን ሄድ ነው ኢድ ሰግደን ለቅያት ነው የመጣሁት። ፋሚሊዎች እኔ እና ቦስ አኑ ነበርን እና ኢድ ምናምን በቃ ከተሰገደ በኋላ ሴቶች ወደ ኋላ ይቀራሉ። ያው ህፃን ልጅና ሴቶች ወደ ኋላ ይቀራሉ። ለምን ካለ ህፃናቶቹ ቶሎ አይሄዱም። ሴቶቹ ለምን እንደሚቆዩ አላውቅም። እኔ ሰው ሰግዶ እንዴት አይመጣም? ቶሎ አይራመድም። ለማንኛውም ትቻት ነው የመጣሁት። እኔ ትታናት ለማለት ይከብዳል። ትቻት ነው የመጣሁት። ያው እኔ የራሴን ወክዬ እኔ ስለምንቀለቀል ቀድሚያት መጥቻለሁ። ይሄን አዘጋጅታ ነው ሄደችው። ምክንያቱም ኢትዮጵያ ተሎ ነው የሚሰገደው። እናንተ ጋር ተሎ ነው እንደሚሰገደው፣ ሳውዲ ተሎ ነው የሚሰገደው። እኔ መጥቻለሁ። አኗር አለ ረስቼው ነበር እንዳለ ራሱ ይሄ ልጅ በቃ እንትን ነው ይጠፋል ይመጣል። ለዛ እኔም ረሳሁ። እናንተስ ረስታችሁታል አይደል? ለማንኛውም ላስተዋወቃችሁ አኗር ይባላል። አሳይልኝ አንዴ። ሰላም አንዋር እባላለሁ። ኦኬ ሰላም አንዋር እባላለሁ። ኢድ እንኳን ለአረፋ በዓል አደረሳችሁ። እንኳን ለአረፋ በዓል በሰላም አደረሳችሁ ህዝበ ሙስሊም በሙሉ እንኳን አደረሳችሁ። የፋሚሊዎቼ ደግሞ የጠፋሁት ገና ነኝ። እነሱ ድንኳን ሊሰብሩ ሄደዋል ክርስቲያኖቹ እንትና ማለት ነው። እና እንኳን አደረሳችሁ ሁላችሁም። በቃ ጨረስ በቃ እና አለሁኝ። እኔ አለሁ ዩቲዩብ ቻናል አለኝ። የጠፋሁት በአንዳንድ ኬዞች ነው። እመጣለሁ። የኔ ፋሚሊዎች አውራቸው ተጣልተሃል ከነሱ ጋር? እሱ ያላችሁን በሙሉ ብያችኋለሁ። ለምን አንተ አትላቸው? እኔ የጠፋሁት ቻናሌ ጠፍቶ ነውና እመጣለሁ። ጠፍቶ ነው ማለት እኔም ቻናሌም ጠፍተን ነው እንመጣለን። ኦኬ አንዋር ይመጣል በቅርቡ። እኛ ባለቤት ምናምን ኑሮት ቢመጣ ደስ ይለናል። ባለቤት የለውም መሰለኝ። ለዛ እኔ አላውቅም። ብቻ ችግሩን አላህ ይፍታለት፣ ችግርን አላህ ይፍታው። ለማንኛውም ፋሚሊዎቼ ምግቡን አይታችሁታል። እኔ እንደመጣው ባይዙ አፍጥሬያለሁ። የአረፋ ጠዋት ላይ የምትጾመው ጾም በጣም ነው ደስ የምትለውና እሷን ጠቅጠቅ አድርጌ መጥቻለሁ። እንግዲህ እና ወጥ ምናምን እንዳልበላ ማሂ ያልመጣችም ፋሚሊዎች። ሰው በአረፋ ምድር ቶሎ አይመጣም። ምንድን ነው የምትሰሩት ግን እንዴ? ቆይ ክርስቲያን እህቶቻችንም ቤተ ክርስቲያን ሄዳችሁ እንደዚህ ነው የምትቆዩት? ሲጀመር ከዛ ውጪም ብዙ ቦታ ላይ ትቆያላችሁ። ለምንድን ነው ሴቶች ወደ ኋላ የምትቆዩት? እናቶቻችን እኮ በጊዜ እኮ ነው ወደ ቤት የሚመጡት። ወጣት ሴቶች ምንድነው ችግራችሁ? የወጣት ሴቶች ችግር ይቀረፍልን። እኛ በቃ ወይ ወጣት ሴቶችን እኛ አናገባም
አገባን ብያለሁ እንዴ በሳናገባ ለክፉም ለማንኛውም ማሂ ቤት ነው ያለሁት። እዚህ ያለሁበት ምክንያት ደግሞ አረፋ ነው። እስኪ ስለ አረፋ ትንሽ እናውራ። የኔ ምርጥ ፋሚሊዎች፣ የኔ ጨረቃ የሆናችሁ ፋሚሊዎች ማለት ነው። ስለ አረፋ አንዳንድ ነገር ልበላችሁ። አረፋ ብቻ ሳይሆን በዓል አስመልክቶ ማለት ነው። ለምሳሌ እኔ ሙስሊም ስለሆንኩኝ ስለ አረፋ ላውራ። አረፋ ማለት ምን ማለት መሰላችሁ ፋሚሊዎች? ለራስህ ብላ እረድ ግዴታ ነው። ካለሽ ታርጃለሽ። የመስራት አቅሙ ካለህ ደግሞ ገንዘብ ከሌለ ተበድረህ እረድና ክፈል ነው የሚለው። በቃ እርድ ግዴታ ነው ማለት ነው በአረፋ። ስለዚህ አርደህ ብላ፣ ለራስህ ብላ አይደለም። ለራስህ እቤት አርደህ ቀቅለ ስቀህ በልተህ ተኛ አይደለም፣ አብላ ነው። አረፋ እረድ። ጎረቤት የተቸገረ ካለ ከጎረቤት ውጪ ራቅ ብለህም ዞር ብለህ የተቸገረ ሰው፣ ማረድ የማይችል ሰው፣ መልበስ የማይችል ሰው ፈልገህ አልብስ፣ አጠጣ ነው የሚለው አረፋ ማለት ነው። አልብስ፣ በቃ ሰውን ደስተኛ አድርግ። ሲጀመር አመት በዓል የሚባለው ነገር በራሱ ሰዎችን ማስደሰት ነው። ምክንያቱም አንተ ተደስተህ ነው። አንተ አርደሃል እኮ በቃ ኦልሬዲ ቤትህን አሳምረሃል። የቤት ሰው ደስተኛ ነው፣ ቤት ፏ ተብሏል ምናምን እና ስለዚህ ምን ታደርጋለህ? ሌሎች ሰዎችን የቤትህን ደስታ ልጆችህን፣ ባለቤትህን ሁሉንም ካስደሰትክ በኋላ ያው ባለቤትህም ያ ሁሉ ሰው አስደስታ ከጨረሰች በኋላ ምን ማድረግ ግዴታ አለባት? ጎረቤቶቿን ቼክ ማድረግ አለባት። ከዛ ወጣ ደግሞ ሌሎች ሰዎችን በማስደሰት ነው ደስታ የሚገኙ አይደል? ሲጀመር ሰው ስትረዱ ነው እኮ ደስታ የምታገኙት። ሁሉም ነገር ተቀርጾ መውጣት አለበት ብዬም አላምንም። ልላችሁ የፈለኩት ምንድነው እኔ ዛሬ ላይ ወጥቼ ማመጣውን ሰው ማለብሰውን ሰው እዚህ ጋር አምጥቼ ይሄ ነው ብዬ ብለቅ እኔ እንጃ። እኔ እንደዚህ አይነት ሰውም አይደለሁኝም፣ ምለቅ ሰውም አይደለሁኝም። ዋናው መርዳታችሁ ነው። እኔ ልላችሁ የፈለኩት ረድታችኋልና ፖስቱ አልልም፣ ብቻ እርዱ በያላችሁበት። በተለይ ምስኪን የሆኑ ሰዎችን፣ አቅማቸው ደካማ ለሆኑ ሰዎች እረዱ፣ አብሉ። በቃ ፈጣሪ የሚወደው ይሄንን ስራህን ነው። ሌላ አንተ ስለሰገድክ ብቻ አትጸድቅም። ማብላት አለብህ። ምንም ነገር ሰላረክ አይደለም። ሰዎችን መርዳት መቻል አለብህ። ማልበስ አለብሽ። እህቴ እዛ ውጭ ያለሽ እህቴ 1000 ዓመት አትኖሪም። ወላሂ ላዚም ነው የምልሽ። በቃ ትንሽ ዓመት ሰራሽ፣ እናቶችሽን መተሽ ዘይሪ። አልሞላም ያላችሁም ደግሞ እንግዲህ አላህ ኑሯችሁን ይሙላው። 1000 ዓመት ያኑርላችሁ። ቤተሰቦቻችሁ ደስተኛ አድርጋችሁ እና ያንን ደስታ ለማግኘት ደግሞ ሰዎችን እርዱ፣ ሰዎችን አስደስቱ። እናንተንም ፈጣሪ ያስደስታችኋል። ለማንኛውም እርዱ። ምን እያልኩ ገረመሌ እያልኩኝ አላበዛባችሁም የኔ ፋሚሊዎች። ማሂ ትመጣለች። ማሂ ስትመጣ ደግሞ ያው እንደተለመደው እኔ ሐሰን አረፋ ሆነ ሰርጉ ሆነ ድግስ ሆነ እኔ ያለ እብደት አይሆንም ፋሚሊዎች። ዛሬ ማሂ ማስጨልልበት ነገር አዘጋጅቼ ነው የጠበቅኳት። ትመጣለች። ስልኳን አልያዘችም እንጂ ስልኳን ብትይዝ ኖር የደረሽ እላት ነበር። ስልኳን አልያዘችም። ብቻ ከማን ጋር እንደሆነችም አላውቅም። ይሄን እኮ እዛ ወይ ከአንዱ ጋር ምን መስሏል? ወይ ከአንዷ ጋር እዛ ስናፕ የተደራረጉ ነው። አይታወቅም እኮ ስቶች። ለማንኛውም ማሂ ስትመጣ እናስደነግጣታለን። ምክንያቱም ይሄ ሁሉ ሰዓት እኔ እሷ መጠበቅ የለብኝም አይደል ፋሚሊዎች? እና ደግሞ እየጠፋን ነው የምንመጣው አይደል? በጣም ብዙ ቀን እየጠፋው ነው የምመጣው። ያው እንደነገርኳችሁ ነው። ቻናሌ የለም። ቻናሌ ሲስተካከል እመጣለሁ። በጣም ብዙ ሰው በውስጥ ቮይስ ያደርገልኛል፣ ቴክስት የሚልክልኝ በጣም ብዙ ሰው አለ የኔ ፋሚሊዎች። እና እኔ በጣም ነው የምወዳችሁ። ስለናንተ ቃላት የለኝም። ለምን ጠፋህ አንተ ቻናል ላይ ባትለቅ ራሱ እኛ እንፈልግሃለን የሚሉኝ ፋሚሊዎች ስላለኝ እኔ በጣም ነው በእናንተ የምኮራው። እና ዛሬ ደግሞ በጣም ብዙ ቴክስት ተልኮልኛል። ኢድ ሙባረክ ሐሰን። አብዛኛው ደግሞ ክርስቲያን ፋሚሊዎቻችን ናቸው። ለኔም ለሌሎችም ይልካሉ በእርግጥ። እና ለኔ ላኩልኝ። እኔ የራሴን ወክዬ ሳወራ ብዙዎቻችሁ ልካችሁልኛል። የኔ ውድ እህቶች፣ የኔ እናቶች በጣም ነው ማመሰግነው። ለእናንተም መልካም ዓመት በዓል ይሁንላችሁ። የሰላም የፍቅር ይሁንልን። ማሂን እንጠብቃት ፋሚሊዎች። ወይንስ ከኔ ጋር ናፍቄያችኋለሁ? እናውራ፣ እንወራራ ትንሽ ልሂድበት። ወሬው ተመችቷችኋል? የኔ ወሬ ይጣፍጣችኋል? እና ደግሞ ይሄን ቻናል ሰብስክራይብ ያላደረጋችሁ ይሄ የማሂ ቲዩብ ነው። እስካሁን 90,000 ሰብስክራይብ አልገባም። ምንድነው ችግሩ? እኔ አላቅም ችግሩን፣ አላህ ነው የሚያውቀው። እና እናንተ ናችሁ የምታውቁት። ሼር ያላደረጋችሁ ሰዎች ካላችሁ ይሄን ቪዲዮ ሼር አድርጉት፣ ላይክ አድርጉት። ላይክ ነው ቫይራል የሚያስወጣው። እና ማሂ ስትመጣ ማሂን እናሳብዳታለን በገዛ ቤቷ። አረፋ ነው ማስመስለው ፋሚሊዎቼ።
ማሂዬ የኔ ፍቅር የኔ ወለላ የኔ ቆንጆ የኔ ውልልልል የሚለውን ዘፈን እጋብዛታለሁ ስትመጣ። ለማንኛውም መልካም በዓል እና አምሮብኛል አይደለ? ልብስ ቀይሬ ነው በነገራችን ላይ ኢዴ ሰገርኩት የለብሽ አይደለም ሌላ ነው፣ ግን ማሂን ለማስደንገጥ ያህል ፏ ብዬ መጥቻለሁ። የኔ ቆንጆ ፋሚሊዎች ማሂን እንጠብቃት። እስከዛ ዘና እያለን ካለሁበት ለስራ ጉዳይ ጦጣ ከቤቴ ገጥማኝ ሰውን ገዳይ ቀሎ ቀሎ ሲሏት ያቺ ሰው እሷን እያያይ እኔ ማን ይመልሰው እንዳልነግራ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ እንዳልመጣ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ሸገር ላይ ያጣሁት ሰው የማፍቀር ህልሜ በድንገት ቢፈታ ሰላሌ ከርሜ ኦሮሞ ናት እሷ የወደድኳት ልጅ ቋንቋ ይለመዳል ፍቅር ይሁን እንጂ ከሰው ጋር አብሬ ስኖር አንድም ቀን ሳልተነፈሰው ህመሜ መድኃኒት አፍቅሬ ውጭ ችግር አለ። ቶሎ በይ ውጭ ቆይ እኔ አይደለሁኝ ውጭ ቆይ ማሂ ውጭ በገዛ ቤቴ ምናምን እኔ ስፈቅድልሽ ነው የምትገቢው። አረ መግባት የለብሽም። አቤት ለምንድን ነው የምትገቢው? ቆይ እኔ ስፈቅድ ነው የምትገቢው። እንዳትገቢ ቆይ እንዳትገቢ። እኔ አያመኝም። እንዳትገቢ። ምግብ ሰርቼ የቀመኩሽ እንዳትለኝ ነገር ሰርቼ እኮ ነው የሄድኩት። ነይ ግቢ። እሺ ነይ ግቢ። ምን አዲስ ነገር እንዳለ ነይ ግቢ። ማሂ ነይ ግቢ። ማሂ የኔ ፍቅር ምንድን ነው? ማን ነው? ወይኔ ቢስሚላ ምንድን ነው? ምን ሆነሽ ነው? አሁን አስደነገጥከኝ ነው የሚባለው። ምን ሆነሽ ነው? ምንድን ነው? ወይኔ ምንድን ነው ይሄ ሁሉ? ምን ሆነሽ ነው? ማሂ ምን ሆነሽ ነው? በአረፋ ምድር እንደዚህ ሆንሽ? ምንድን ነው የምትለው? ወይኔ ምን ሆነሽ ነው? ነይ እስኪ ቁጭ በይ። እስኪ አረፍ በይ። ለምንድን ነው ነይ እስኪ ቁጭ በይ። አረፍ በይ ትንሽ። ደነገጥሽ እኮ። ወይኔ ውሃ አንጣ። ውሃ ስጠኝ። ውሃ አንጣ። ምን ሆነሽ ነው እንደዚህ የተደነባበርሽ? አተኮሰ ሰውነቴ። አንተ አማን እንዴ? ምንድን ነው? ሰርግ ያለብኝ ነው እንደዚህ እንትን የምትወቅስብኝ? እኔ መች ሽጉጥ ይሻል መጣ። ለምን ተኩስብሻለሁ? ለቀቀሽ? እስኪ ትንሽ ለቀቅ ካረገሽ ውሃ ቅዳልኝ። ቶሎ በል ውሃ ቅዳልኝ። ውሃ ቅዳልኝ። የምርሽን ነው? ይሄሽ በቃ እሺ በቃ ተረጋጊ። በቃ እየቀለድኩ አይደለም። ምንድን ነው የምትቀልጂው? አስደነገጥኩሽ ነው? እሺ ሶሪ በቃ ዋርስተሽ ወሰን ማሂ በቃ ቀልጂሽ። ተነሽ በቃ እሺ ውሃ ሰጥቻለሁ። ሴትዮ በቃ እንዴ በአረፋ ቀን ጉድ ልታደርገኝ ነው እንዴ? አንቺ ማሂ በቃ ተነሽ እሺ። አረ ጉዴ ተነሽ። ይኸው እሺ ውሃ እመጣለሁ። ቆይ ውሃ እመጣለሁ። ይኸው ማሂ ይኸው ተነሽ። ከምደፋው ልድፋብሽ? ልድፋው ውሃውን? እስቲ ውሃ ጠጣኝ በእናትህ። እሺ ጠጪ እስቲ በአንተ እጅ ውሃ። እኔ በቃ ይቅርታሽ። ሞቼ ነበር እኮ። ሞተሽ ነበር። እኔ ተገላግኝ። ጀነት ነው ጀሃነም ነው የምትገቢው አንቺ? እኔ እንደ ጠላቴ ነው እንዴ? ነው አይ ብዙ ስራሽ ብዙ ነው ትንሽ ነው ስራሽ። እሱን ለማወቅ አላህ ነው የሚያውቀው። ሰው ልጁ ልጥፋት አለበት። እኔ የምልሽ የት ነበርሽ እስካሁን?
ቆይ ሰው ቆይ ስሚ ሙቼ ነበር አንተ ገለኸኝ ፊት አርገኸኝ ገለኸኝ ነበር ሙቼል ነበር ሙቼል ነይ ኧረ ተገላግለኸኝ ነበር ሴትዮ ነይ አትደንሽ እዚህ ጋር ቆመሽ ነይ እዚህ ጋር ቆመሽ እናውራ እየደነሽ ነው እንዴ ብትይ እኔ የምልሽ የት ነበርሽ እስካሁን እኔ ቆይ የምልሽ ተሰገደ ምንድነው የምትሰሩት በየመንገድ ላይ ኩታራ ዶሮ ቤት እንደ ህፃናቶቹ ያረጋችሁ ነው እኮ ገዛን እኛ ብርስ ያረጋን ነበር ምን እየሰራሽ ነበር እስካሁን ድረስ እኔ እንደዚህ አምሮብኝ ፋሚሊዎቼን አዘጋጅቼ ኢድ ነው ማስመስለው አረፋን አረፋ ብዬ ፋሚሊዎቼን ይዤ መጥቼ እሺ ምግብ አቀራርበህ ካጠብቀኝ ነው አኑ ይተዳ አኑ ሽንቱ መጣበትና ሽንት ቤት ሄደ ምግብ እኮ ሰርቻለሁ አውቄያለሁ ለዛም ነው የመጣሁት እንጀራው ብቻ ነው ያለው ወጡ የት አለ ስለው ወጡ የለም አለኝ ይዘው ሄዳለች አለኝ ይልሰግጂ ወጡን ይዘሽ ሄደሽ ነው እንዲሰራሽ ነው ሚፌት ሄደ ይመጣል አጀበ ብሎ ከአጃቢዎች ጋር ማርሽ ባል ይዘው ለምን ቤተሰቦቼ እሺ አሁን ፋሚሊዎችን ላናገር ሰላም አለይኩም እንዴት ናችሁ ውድኛ ቤተሰቦች ደህና ናችሁ እኔ ደህና ነኝ አልহামዱሊላህ እንኳን አደረሳችሁ ሁላችሁም ለአረፋ በዓል በሰላም አደረሳችሁ ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም ብቻ እንኳን አደረሳችሁ ንገራችሁ አረፋ የድሃዎች ቀን ነው ድሆችን አብሉ ምስኪኖችን አብሉ ለሽ ነው ሲጀመር ባህል ማለት የተቸገሩትን መርዳት የተቸገሩትን ማብላት በቃ ጥሩ ነገር የምንሰራበት አመት ባላችን ነውና እና በአመት አንዴ ሁለት የሚመጣ አመት ባል ነው አመት ባል እኮ አንዴ አይመጣም ኢድና አረፋ ብቻ በጣም ደስ ይላል ትንሽ የሚከፋው ያው ያለ ቤተሰብ መሆኑ ነው እኛም ሆድብሶን ከኛ የባሳችሁትም ወደ ላለማስባስ በቃ ደስ ይላል ባላችሁበት ዘና ፈታ በሉ ሁሉም ነገር ይስተካከላል ብቻ ዘና በሉልኝ ማሂ በፋሚሊዎች ፊት ነው የምጠይቅሽ እንዳመጪ ሴትዮ ይኸውልሽ ዛሬ አረፋ ነው በአረፋ ቀን ሰው አይመጣም ይኸውልሽ እኔ በአረፋ ቀን የምጠይቅሽ ጥያቄ እሱን አስቀምጪ ቆይ የምጠይቅሽ ጥያቄ አስቀምጪ እበላለሁ በፋሚሊዎች ፊት የትም ዛሬ ማምለጥ የለም ትወጣለህ ከዛ መቆም ትችያለሽ ከፈለግሽ እሺ ቁጭ በይ ኩብረነቱ እሺ ለምትጠይቅሽ ጥያቄ በትክክል ነው የምትሰሚልሽ ምክንያቱም ፋሚሊዎች እያዩ ስለሆነ ቀኑን ማረፋ ነው አይደል ባረፋ ቀን እንደዚህ አይነት ጥያቄ ጠይቅ ኖርማል ነው ኦኬ እኔ በፋሚሊዎች ፊት የምጠይቅሽ ፋሚሊዎች አረፋ ስለሆነ ይሄን ጥያቄ በጠይቃት እሷም ደስ ብሏት ነው የምትመልሰው በፋሚሊዎች ፊት በአረፋው ፊት ጠይቅሻለሁ ማሂ እኔ ብዙ ጊዜ ነው መጠራጠርሽ አንቺ ልጅ ትወጂኛለሽ ሴትዮ አትወጂኝም እኔ ሙድ ነው የምትይዥብኝ እኔ ላይ እየተጫወትሽብኝ ነው ወይንስ እኔን ትወጂኛለሽ አትወጂኝም ወይ እኔን እሺ አንተ ሁሌ አይሰለችም እንዴ ሁሌ ትወጂኛለሽ የሆነ ነገር ማለት ትወጂኛለሽ ኮድርኩ አይበቃም እንዴ ኮድርኩ እንደ ዜማ ወድሃ ያልኩኝ ልጮ ሁሉም ቦታ አይ ከወደድኩ ይበቃል ወይም ምግብ እንብላ በቃ አስሬ ነው ወላሂ ቤተሰቦቼ ትወጂኛለሽ እኮ አሁን ትወጂኛለሽ አትወጂኝም እወድሃለሁ ትወጂኛለሽ ስለዚህ በቃ ትወደኛለች አትወድህም ያልከኝ ልጅና አትወድህም ያልሽኝ ልጅ ትወደኛለች እሺ ምን ማን ያለኝ የሆነ ሰው ትወጂኛለሽ አንቺ እሺ እኔ እወድሻለሁ በቃ ብቻለሽ እንዴ እኔ ሄጄ አሻንጉሊት አስም ምግብ ላቀራል ኦኬ ፋሚሊዎቼ ምግብ እበላለሁ እኔ የሰው ልጅ በምግብ ብቻ አይኖርም የሰው ልጅ የሚኖረው ማለት ነው አንደኛ የዝና አራንቺ የዝና ኦዲዬ የዝና ተያታ አንገላችኝ የዝና ተማሪ ነኝና ካለሁበት ለስራ ጉዳይ ወጣ ከቤቴ ገጥማኝ ሰውን ገዳይ ቀሎ ሲሏት ያቺ ሰው እሷን እያያይኔ ማን ይመልሰው እንዳልነግራ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ እንዳልመጣ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ሸገር ላይ ያጣሁት ሰው የማፍቀር ህልሜ በድንገት ቢፈታ ሰላሌ ከርሜ ኦሮ
አባት ልጅ ቋንቋ ይለመዳል ፍቅር ይሁን እንጂ ከሰው ጋር አብሬ ስኖር አንድም ቀን ሳልተነፍሰው ህመሜ መድኃኒት አጣፍቅሬን የሴሩክ ሰው አኒሺ ወጂኒ ጂራ ቢያኮ ፋያውንደራ አዳቶ ሙጫን ኦሮሞ ረቢኮ ናፍኪኝ አደራ